ዮም ፍስሐ ኮነ በእንተ ልደታ ለማርያም። በዚህ ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታውን እያልን እንዘምራለን። ይህች ዕለት ፈጣሪ መቅደሱን የሰራበት ዕለት ነው። ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው። እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ፣ በሌሊት የምታበራ ጨረቃ፣ የብሉይ ኪዳን ማብቂያ፣ የአዲስ ኪዳን መጀመሪያ። ይህ ዕለት የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በጋድ የተከናወነበት ነው። መሠረቶቿ የተቀደሱ ተራራዎች ናቸው። ሙሽራዬ ሆይ ከሊባኖስ ነይ፣ ከእሴይ ሥር በትር ትወጣለች፣ አበባዋም ከግንዱ ይወጣል ብለው በትንቢት የተናገሩላት እመቤታችን የተወለደችበት ዕለት ነው። ሰማያውያን ቅዱሳን መላእክት በንጽሕናዋ በቅድስናዋ ተደንቀው እህታችን እንዋት ብለው የሚያመሰግኗት የሕይወት ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ተወለደች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ያለ ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም ልደት ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደተጻፈው ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? ልደቷ ለሰው ልጆች ሁሉ ታላቅ የደስታ ቀን ነው። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ይህች ቅድስት ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው እኛ ልጆቿ ከዚህ ታላቅ በዓል በረከት ረድኤት እንድናገኝበት ነው። እንደምን ቆያችሁ ውድ የግሩማን ሚዲያ ተከታታዮች፣ ዛሬ ስለ እመቤታችን ቅድስት ድንግል ማርያም ልደት ያልተሰሙ ግሩም የሆኑ ሐሳቦችን ልንማማር መጥተናል። የዓለም መድኃኒትን የወለደች እናት ልደቷ ግሩም ድንቅ ነውና አስፍተን አብራርተን እንመለከተዋለን። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን እግዚአብሔር የድነት ቃል ኪዳንን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስ የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምዕመናን ሁሉ እናት አድርጎ ሰጠ። እኛ ኦርቶዶክሳውያን ክርስቲያኖች የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፍሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። በነቢያት አንደበት በትንቢት ከተናገሩት ውስጥ እግዚአብሔር አምላክ 7 ሀብታት ያደለው ነቢየ ልዑል ቅዱስ ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርለት ተገልጾለት መሠረቶቿ በተቀደሱ ተራሮች ናቸው በማለት በመዝሙር 86 ቁጥር 1 እስከ 7 ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ልደት ከቤተ መንግስትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑ ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷም በኩል ከካህኑ አሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው ብላ ታስተምራለች። ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውን ነገር ትንቢት በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያምን ልደት ከነገደ እሴይ የሚሆን እርሷም ጽጌ አበባ እየተባለ አካላዊ ቃል ክርስቶስም በእህቱም ድንግልና እንደምትወልድ ተገልጾለት ከእሴይ ሥር በትር ትወጣለች፣ አበባም ከእርሷ ይወጣል በማለት በኢሳይያስ 11:1 ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ሥር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። ጠቢቡ ሰሎሞን ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ በማለት
በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 8 ተናግሯል። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ከትንቢቱም በተጨማሪ የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ ማስቀድሞ የተገለጸ ነበር። ከወንዶች ወገን የከበረ አባቷ ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖች መባ ካህናቱ አይቀበሉም ነበርና እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀን በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። የተመሰገነች ቅድስት ሐናም ከእርሷ የሚወለደው በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስዕለትን ተሳለች። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህም ራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልም በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ኦፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ነጽሐ ባህሪው ነው። ኢያቄምም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱ ናቸው። ከዚህ በኋላ ይህች የከበረች ሕፃን ተጸንሳ ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ እመቤታችን በሊባኖስ ተራራ ተወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ማለት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነትም የዓለም ሁሉ እመቤት፣ ሁላችንም በእርሷ ልጅ ሰማያዊ ሀብት ልጅነትን ያገኘንባት ናትና። እነዚህን መነሻ በማድረግ የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። በኋላም ትንቢቱ ተፈጽሞ እመቤታችን ቅድስት ድንግል ማርያም ተወልዳለች። ጠቢቡ ሰለሞን ሙሽራዬ ከሊባኖስ ከእኔ ጋር ነይ በማለት በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 8 በትንቢት ምስጢር እንደተናገረው እመቤታችንን በሊባኖስ ተራራ ላይ ነው የተወለደችው። እመቤታችን በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንደሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ትውፊት መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው ከቤት ውጪ በአድባረ ሊባኖስ ተራራ እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። የሚሰደድ ሰው ፍትፍቱን ወተቱን የበሰለውም አይልምና ሊጥ አብኩቶ እንጀራውን መጋገር አይመችምና ቶሎ የሚደርሰውን ንፍሮውንም ቂጣውንም ይመገቡ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጪ ንፍሮ ቂጣ እየተበላ ይከበራል። ይህንን የእመቤታችንን ከቤት ውጪ መወለድ በአመክሮ ለመረመረው የእመቤታችን ከቤት ውጪ መወለዷ ለአንድ ቤተሰብ ብቻ እንዳልተሰጠች የሁሉም መሆኗን ሲያጠይቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለቱ በተራራ ልደቱ በበረት ከቤት ውጪ ነው። ጌታችን አምላካችንም ለአንድ ቤት ያይደለ ለሰው ሁሉ መሆኑን ሲያመለክት ነው። ስለዚህም ይህንን ትውፊት በመያዝ በጊዜው የነበረውን ሁኔታ በምናብ እያሰቡ የእመቤታችንን ልደት ከቤት ውጪ ንፍሮ፣ ቆሎ፣ ቂጣ በማድረግ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን የሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ ወይም የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎቹ ደግሞ በድፍረት ለአድባር ለአውጋር ነው ቆሌውን ለመለመል ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን እንጸይፋለን። ስለሆነም ከእንደዚህ አይነት ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባ በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ እምነት ሆነን በምህረቱ የጎበኘንን አምላካችን ብቻ እያመለክን የድህነታችን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር የእመቤታችንን ረድኤቷን በረከቷን ያሳድርብን። አሜን።
ውድ የግሩማን ሚዲያ ተከታታዮች ከእመቤታችን ልደት ብዙ ነገር እንደተማርን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ያሉትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።